ጣላ ያልኩ እኮ አይደለም ወደ መፍትሄ ገብቷል አይደል ኪራ ይኸውልህ ሰማኝ አሁን ቤት እንሄዳለን ነገሮችን እናስተካክል እናወራውለን እምቢ ሚል ማውራትም አያስፈልግም ኪራ አንተ እሷን ትይዝልኛለህ እኔ ሰበብ ነው የምትሆንብኝ እሷ ሰይጣን ነች በጣም እሷን ትይዝልኛለህ አንተ ወሬ አላወራም ኪራ እሱን እኔ አንተን ጽየውም ቢሆን ይዤ እወጣለሁ ነው ከቤት እስከማስወጣት እኔ አንተ ሰበብ እንዳትሆንብኝ በቃ ራሴን እየተቆጣጠርኩ እኮ ነው ያለሁት አልገባህም አንተ ኪራ እኔ ካንተ ብቻለሁ ዛሬ ነው የምልህ ውብዬን ከቤት እስከማስወጣት ምን አይነት የተረገመች ልጅ አንተ ቤት አልነበርክም ዛሬ እኔ በጣም ነው ዛሬ የተናደድኩት ትልቁ ያናደደኝ ነገር ደግሞ ዛሬ እንደወጣ ያደረገኝ ውብዬ ከቤት መውጣቷ ያንገበገበኝ ስንት ስቃይን ያሳልፋ እፎይ ሳትል ገና ሰላም የሆፕ ፋሚሊዎች እንዴት ናችሁ? ሁሉ መልካም? ያው እንግዲህ በተደጋጋሚ እየተፈጠረ ያለውን ነገር ሁላችሁ የምታውቁት ነገር ነው። ድጋሚ የትጂ ያበቃ ስንል እንግዲህ ፋፊ ደግሞ ነገሮችን ድብልቅልቁን አውጥታዋለች። በጣም በሚያስጠላ ሁኔታ ወንድማችን ውብዬ እህታችን ተመለሰች፣ ትዳሯ ተመለሰ፣ ደስተኛ ሆነች ስንል ድጋሚ ደግሞ በሌላ እስራት ውስጥ እንግዲህ ወንድማችንን እንደ ጣለችው ፋፊን አይታችሁታል። ሁላችሁም እንዳዘናችሁ ከናሆም ጎን ሆናችሁ ኮሜንት ላይ የጻፋችሁ ሰፖርት እያደረጋችሁት እንደሆነ እናውቃለን። አሁን ዛሬ መጣሁት ጠፍቼ የመጣሁበት ምክንያት ያው ሁላችሁ የምትረዱት ነው የምታውቁት ነገር ነው። ደስታቸውን ለማክበር ከሀረር ድረስ መጥቼ ከንድ ድጋሚ በደስታቸው መሀል እንደዚህ አይነት ነገር መፈጠሩ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። የሰው ልጅ ግን ምን ያህል ጨካኝ እንደሆነ አሁን በደንብ እየተረዳው ነው። ማንም መቅረብ ማንም መሸሽ ራሱ እንዳለብን እንዴ አናቅም ማለት ነው እኮ በቃ ደና መስሎ ሰው ሁላ እንደዚህ የሚጎዳ ከሆነ የሰው ልጅ በጣም ከባድ ነው። አሁን እሷ እንግዲህ ስንት ነገር ያደረገላት ልጅ ናት፣ ሁላችሁ የምታውቁት ነው። ስንት ነገር ሰፖርት አድርጓት ከስንት ችግር አውጥቷት ዞራ ግን ይሄው ከትዳሩ ለማፈናቀል ዋጋ እሱን ለማስከፈል ተነስታ ቆርጣ ይሄው እንደምታዩት ምስቅልቅል አድርገዋለች። እኔ እርጉዝ ስለሆንሽ ነው የተውኩሽ ፋፊ ልንገርሽ። የዛኔ ራሴን የተቆጣጠርኩት ደስታችሁን ስታበላሽ እርጉዝ ስለሆንሽ ነው። ሌላ ሰው ቢሆን እኛ ራሳ የምንወስደውን እርምጃ እኛ ራሳችን እናቅ ነበር። ግን ሌላ መዘዝ ውስጥ እንዳንገማ ነው። በጣም አረመኔ ጨካኝ ነሽ። አንቺን አንጠልጥሎ ማውጣት አቅቶን አይደለም፣ እንደ አንቺ አረመኔ መሆን አቅቶን አይደለም። እኔ ዛሬ በጣም ተናድጄ ነው የመጣሁት። ሁላችሁ ማወቅ ያለባችሁ ዋጋ እናስከፍላታለን፣ በደንብ ዋጋ እናስከፍላታለን። ለጊዜው ነው የሚሰራው፣ ከጊዜ በኋላ ነገሮች እናስተካክላለን። ሁላችንም ከጎኑ ከናሆም ጎን ሆነን ነገሮችን እናስተካክላለን። ወደ ቀድሞ ማንነቱ ይመለሳል። አሁንም ራሱን አያውቅም። እኛንም ማስቀረብ አልቻለችም ልጅቷ። ምን በቃ በከባዱ ነው ያስነካችው። ከዚህ ስርዓት ግን ይፈታል። ብዙ መስዋዕትነት ከፍለን እንዲፈታ አድርገነዋል በፈጣሪ እርዳታ። አሁንም ተስፋ ሳንቆርጥ ሁላችንም ቤተሰቦቹ እናንተም ከጎናችን ሆናችሁ ወደ ራሱ ወደ ቀልቡ እንዲመለስ እናደርገዋለን። እኔና ኪሩቤል ተደዋውለናል፣ አውርተናል ነገሮችን። ናሆምን በዚህም በዛም ብለን ሄደን ወደ ጸበል እናስገባዋለን። እስቲ ያው ኪሩቤልንም ታውቁታላችሁ። ትንሽ ያው እንግዲህ ቆጣ ማለቱ ምናምን ያው በጣም ሁላችሁም እንደምትወዱት እናውቃለን። ግን ደግሞ ወስኗል። ጸበል እናስገባዋለን። የፈለገ ነገር ይመጣል፣ መስዋዕትነት ከፍዬ ጸበል አስገባዋለሁ ብሏል። እኔም ወስኛለሁ። ወደ ኋላ ማለት የለም። ናሆምን አግኝተን ጸበል እናስገባዋለን። ፋፊ ዋጋ እናስከፍልሻለን። ዋጋ ትከፍያለሽ። ይበቃሻል። በቃ ትዳሩን መበጥበጥ፣ ትዳሩን ማመሰቃቀል ይበቃሻል። ዋጋ እናስከፍልሻለን። አንቺ እኮ ትዳር አለሽ እኮ እንዴ! እኔ በጣም የሚገርመኝ
ውብዬን ከተከበረ ትዳሯ እኔ መናገሩላ ያንን የተከበረ ትዳር መበጥበጥ ሲያንሳት እቤቷ መታ ውጪ በገዛ ቤቷ ነውም እንኳን በቃ ተይዟላ። ምን ያደርግስ? በገዛ ቤቷ ውጪ ውብዬን ምን አይነት ወንድም እንዳላት ታውቂያለሽ? ምን አይነት ወንድም እንዳላት ታውቂያለሽ? እሳት ልሶ እየጠበቀሽ ነው። ኦኬ ዋጋ ያስከፍልሻል። አይተሽዋል፣ ለማንም እንደማይመለስ አይደለ? አይተሽዋል፣ ለማንም እንደማይመለስ ዋጋ ያስከፍልሻል። ትዳርሽን ትተሽ አንቺ ሰው ላይ እንደዚህ አይነት አረመኔ ነገር ማድረግ ላንቺ ለአይምሮሽ ራሱ እስቲ አይምሮሽ ራሱ እንዴት ነው የተደረገልሽ? እንዴት ነው ያሰብሽው ይሄን ነገር? ልብሽ እንዴት ነው የታዘዘልሽ? ያንን ሁላ መስዋዕትነት ረሳሽው? ያንን ሁላ ነገር የከፈለልሽን ነገር ረሳሽው? በቃ እንደዚህ አረመኔ የምትሆኝ የሰው ልጅ ግን ምን ያህል መንገድ ቢራመድ ነው እንደዚህ ይሄን ያህል? በጣም ያሳዝናል። ይሄን ያህል ርቀት የምትራመጂው ለምንድን ነው? ምንድነው አንቺ የምትጠቀሚው ከዚህ? ጥቅምሽ ምንድነው? እስኪ ንገሪኝ። የሰው ልጅ አስመሳይ ነው። ሁሉ ነገር ቢደረግለት ከጎዳናም ብታነሳው ከምንም ብታነሳው በቃ ዞሮ ራስን መውጋት ነው በቃ። በዛውም ልክ ደግሞ ንጹህ ሰዎች አሉ። ከእጅሽ ፈልቅቀን እንወስደዋለን ወንድማችንን። እየነገርኩሽ ነው። ከእጅሽ ፈልቅቀን ወስደን ወደ ራሱ ወደ ማንነቱ እንዲመለስ እናደርጋለን። ኪራ በጣም ነው የተናደድኩት። በጣም ነው ያዘንኩት። ተረጋግተህ ነው የመጣው። እኔ እንዳሰብኩ እንደጠበቅኩት ከቤት እስከ ማስወጣት እኔ አንድ ሰበብ እንዳትሆንብኝ በቃ ራሴን እየተቆጣጠርኩ እኮ ነው ያለሁት። አልገባህም አንተ? ኪራ እኔ ካንተ ብቻለሁ ዛሬ ነው የምልህ። ውብዬን ከቤት እስከ ማስወጣት ምን አይነት የተረገመች ልጅ አንተ! አንተ ቤት አልነበርክም ዛሬ? አጋጣሚውን ተጠቅማ እኮ ነው እንደዚህ የምታደርገው። በእናትህ ቤት ባልነበርኩበት ሰዓት ከቤት ታስወጣታለች። ምን አይነት ስራ እንደምትሰራ ሁላ እኔ ግራ ገብቶኛል ነው። እኔ ያው ምን ማድረግ እንደምችል እራሱ አላውቅም። የእሷን ነፍስ ላጥፋ? ምን ላድርግ? ከአሹ ጋር ሄደን ከሰስን። ምን ያላረግኩት ነገር ጠይቀኝ እስኪ። በቃ ሁሉም ሰው የሚያወራው በቃ ነፍሰ ጡር ነች፣ እንደዚህ ነች፣ ሰበብ ትሆናለች ምናምን። እኔ በቃ ሰለቸኝ ሁሉም ነገር ነው። እሷን ገለል ማድረግ ያለብኝን ነገር በቃ ወስኜ አደርጋለሁ ከአሁን በኋላ። እውነቴን ነው የምልህ። መግደል ካለብኝ ገላታለሁ። እዛ ደረጃማ አንረስ። ሌላ ጦስ ነው እሱማ። ግን እሷን ገለል ማድረግ ያቅተናል ኪራ። ስንት ሰው ገለል አድርገ የለ ናውም አለ አይደል? ካጠገባ እንዴት ገለል ይላል? ከእንደገና ልጅ እኮ ተሳስረዋል። እንደዚህ ተሳስረው ነው እኮ ያሉት እኮ። ምን እያልክ ነው አንተ? በጣም ነው ግራ የገባኝ። እኔ በቃ ምን ማድረግ እንደምንችል ሁላ ግራ ገብቶኛል ነው። በቃ አቃተኝ። ለፍተን እዚህ ደረጃ ደረስነውን ትዳር እኮ ነው ከመታ የደረመሰችው። አይታል ሀረር በነበርክበት ሰዓት ያን ሁሉ ነገር አድርጌ እኔ ከሶል ጋርም ተባብረን ይሄን ሁሉ ልፋት ለፍተን አለኝ ምለውን በቃ ጓደኛዬን አስቸግሬ ይሄን ሁሉ ነገር አድርጌ በቃ ይሄ ሁሉ ነገር መናውን አፈር ሆነ። በቃ ምንም እንዳለፋን እየሆነ ነው አሁን። ከቤት እስከ ማስወጣት ውብዬን እህትን ከቤት እስከ ማስወጣት ደረሰች። እሷ ቆሻሻ ነች እንጂ ሰው ነች እንደ አንተ ሰው ነች። አሁን ትዳሩማ ቆጠርናት ነው ያለነው። ትዳሩማ ማፍረስ ሳያንሳት ኪራ፣ ትዳሩማ ማፍረስ ሳያንሳት ከእንደገና ከቤት እስከ ማስወጣት። አረቺ እኔ እውነት አሁን የእሷን ነገርስ እኔ ወዴት እየሄደ እንደሆነ ግራ ገብቶኛል አሁን። እኔ ግን አሁን የሚያገባኝ ነገር የእህቴ ጉዳይ ነው። እህቴ ደግሞ ደስተኛ እንድትሆን እሱ ሰላም መሆን አለበት። የእሱን ሰላም በምን አይነት ሁኔታ እንመልሰዋለን? ገባ? መመለስ በምንችልበት ሁኔታ እንመልስ። መፍትሄው እኮ ጸበል መውሰድ ነው ኪራ። እኔ ዛሬ አውርቻለሁ አይደል? ይኸውልህ እንደምንም ብለን ጸበል እናስገባዋለን ነው የምልህ። ይረዳኝ ሰው አጥቼ ነበር እኔ። ገብቶሃል? ጸበል እንውሰደው ብዬ ከአንዴም ሁለቴ ተናግሬ ነበር። ጸበል የምንወስድበትን ነገር ማመቻቸት ነው ያለብን። ባለፈውም በጸበል ሄዳ ነው ታውቃለህ። ገብቶሃል አይደል? ስለዚህ መፍትሄ ነው ዛሬ ይኸውልህ ሄደን መውሰድ አለብን ነው የምልህ። ገብቶሃል አይደል? መሄድም አለ ግዴታ ነው። በቃ እንወስደዋለን፣ በምንወስደው መንገድ እንወስደዋለን። ወይ እሷን ትይዝልኛለህ፣ እኔ እሱን ይዤ እወጣለሁ። ወይ የሆነ ነገር አድርገን ብቻ እሱን ነፃ ማውጣት አለብን ነው
በዛም ሆነ በዚህ ነፃ መውጣት አለበት። ግዴታ ነው እንዴ? ወንድማችን እየተሰቃየ ነው። እሱ ተሰቃየ ማለት ደግሞ እህትህ ተሰቃየች ማለት ነው። እሱ ነው እኮ የሚያሳስበው። ልጆቹ ከእንደገና አሁን እኔ ልጆቹን እኮ እንደዚህ አግኝቶ ገና ሳቅፋቸው እኮ ነው የለየቻቸው። አንተ እቺ የተረገመች ምን አይነት ሰው ሴጣን ነሽ ግን? እቺ አንቺ ግን ሰው ነሽ እውነት? ሰው ትዳር ውስጥ ገብተሽ እንደዚህ የምትበጠብጪ ሰው ነሽ? ምንድን ነሽ? ይሄንን መልሽልን እስቲ አንቺ። እቺ አረመኔ ይሄ ነገር ቢሳካልሽስ እንዴት ነው የምትኖሪው ወደፊት? ልጅስ እንዴት ያድጋል እንዴ? አንቺ ጥክፋት እኮ እንዴ ቅጣጣ አንቺን እኔ መግደል ወይ አንድ ነገር ማድረግ አቅቶኝ አይደለም። ያው ሰበብ ሆነሽብኝ ነገር ከእህቴ እንዳልርቅ ብዬ ነው። እሺ እቺ አረመኔ ናት። አንተ አረመኔ ናት። ሰው አይደለችም ነው ምን እቺ ሰው ነች ብለን እርጉዝ መሆኑ ነው እኮ በእናትህ። እኔ እኮ ያቺን እንኳን አንተ በምን ቀን ነው የተገናኙት? ግን እሱ መልካም መስራቱ ነው እኮ መልካም ሰርቶላት እንደዚህ ኪራ መልካም ስንት ነገር ነው ያደረገላት እኮ ከስንት ጣጣ ውስጥ እኮ ነው ያወጣት። እኔ የሱ የዋህነት በቃ ቀጣጣ አለፈ፣ ገደብ አለፈ። በስቷል የሱም የዋህነት። እሺ በጣም በዛ እንጂ ይሄን ያለ እንዴት ሰው የዋህ ትዳርን እስከ መበተን ድረስ እንዴት ያስደርሳል? የዋህነት ተብሎ እንዴ ሌላ ታሪክ እየገባ እኮ ነው ያለው። እኔ በጣም ነው ዛሬ የተናደድኩት። ትልቁ ያናደደኝ ነገር ደግሞ ዛሬ እንደወጣ ያደረገኝ ውብዬ ከቤት መውጣቷ ያንገበገበኝ። ስንት ስቃይ ነው ያሳልፋ እፎይ ሳትል ገና እንዴት እኔ ሲጀመርም አትሂጂ እያልኳት ነው ሄደችው። በቃ አያስገባሽም ይሄ ቆሻሻ ነው እያልኳት፣ ቆሻሻ ናቸው አቆሽሸዋለች፣ እሱንም ያቺ ቆሻሻ አቆሽሸዋለች እያልኩኝ ነው። በቃ ሄዳ ያው ተሰድባይ መጣች። ምን ማድረግ እንደምችል ራሱ ነው ግራ ገባኝ። እውነት አሁን ነው በቃ እኔ ወይ እሷ ላይ የሆነ አደጋ የሆነ ነገር መፍጠር አለብን፣ ወይ እሷን አንተ ትይዝልኛለህ፣ እኔ እሱን ይዤ እወጣለሁ። በቃ አግባብቼም ቢሆን በጸባይም ቢሆን በጉልበት አወጣዋለሁ። ሄደን ጸበል እንወስደዋለን። ምንም ኃይልን መጠቀም ካለብን እንጠቀማለን። በቃ እኔ እሱን ነው እያልኩ ያለሁት። ገብቶሃል? አሹም ከፖሊስ ጋር አገናኝቶኛል። ፖሊስም ይዤ መሄድ ካለብኝ ሄጄ ነገሮችን አስተካክላለሁ። ፖሊስ ይዘን ሄደን እንፈታለን። በቃ በፖሊስ ኃይልም ቢሆን ይዤ ሄጄ ጸበል ወስደዋለሁ፣ እከተዋለሁ እንጂ ይሄ ልጅ በቃ አይምሮ ተበርዟል። ልጆች እንዳሉት ሁላ ረስቷል እኮ። ኧረ የለም ራሱን አያውቅም እኮ ዞር በል እያለ ወዲያው አይተህ ከሆነ ወዲያው እኮ ነው በቃ እንዴ ካንቺ ተፋተን የለን እንዴ እኮ ነው ያላት። አስበው እንግዲህ ሰው እንቅላቷ ባንዴ የባልን ፕሮግራም እያከበርን ባንዴ ምን አይነት አስተሳሰብ ሊኖራት እንደሚችል አስብ እስቲ። የሰው ልጅ በዚህ ልክ እንዴት አረመኔ ይሆናል? እንዴት በዚህ ልክ አረመኔ ይሆናል? በቃ እኔ እሷ ትዳር አላት እኮ በቃ ገብቶሃል አይደል? ምንድነው የምትፈልገው ከልጁ? ምን ትፈልጋለች? ኧረ እኔ ከበደኝ ነው እንዴ። የራሷን ኑሮ አኖርም እንዴ ሰው ትዳር ላይ መታ የምትላጠፈው? ልክ ትልቅ በደል እንዳደረሰባት እንደዛ ስትሆን ደግሞ እኔ እኮ የሚገርም ነው። እሷን ራሱ ማውራት አልፈልግም። አይተኝ እኮ ነው ፊት ለፊቷ ቆሜ ማውራት አልፈልግም። ለምን እሷ እኔንም ብታስነካኝ አይታወቅም። ገባ? እኔንም ብታስነካኝ ደግሞ እህቴ ብቻዋን ቀረች ማለት እኮ ገባ? እኔ ነገሮችን አስተካክዬ በማስተካከልበት መንገድ እሷን በሲስተም ይዤ እሱን አወጣለሁ መጀመሪያ። ከዛ በኋላ እሷ ገደል ትግባ። እሱ ከተቀየረ በኋላ እኮ ምንም አያገባንም እኮ እኛ እሱን መቀየር ነው እኛ ሐሳባችን። ኧረ እንደፈለገ ይሁን አንተ እንደዚህ ለአረመኔ ሰው ደግሞ እኛ እሱን መቀየር ነው ሐሳባችን። እሱን ቀይረን ወደ እሷን እንመጣላታለን። እሷ ገደል ትግባ። ቆፍረንም ቢሆን ቀብራታለን። ምንም አታመጣም። ወይ ሳልፈልግ አታስቀኝ እስቲ በእናትህ። ምንም አታመጣም። እቺ ተራ ሰው ነች። እንዲህ ረግጠን እናጠፋታለን። በጣም የሚያስጠላ ነገር ነው። ቤተሰብ እኛ ምን ማድረግ እንደምንችል እስቲ ንገሩን እስቲ። ከብዶናልኛ እሷ አይምሮ ከሰይጣኑ ጋር ተደርቦ ምን አይነት አመለካከትና ምን አይነት አስተሳሰብ እንዳላት በቃ ግራ ገባን። እና ቤተሰብ ኮሜንት ጻፉልን፣ ምን ማድረግ የምንችለውን ነገር ኮሜንት ጻፉልን እና ብዙ ሰው ጋር እንዲደርስ ኮፒ ሊንክ አድርጉት፣ ላይክ አድርጉት። እና ቤተሰብ በቃ ምን ማድረግ የምንችለውን ነገር ኮሜንት ላይ ጻፉልን፣ አሳውቁም። በቃ እኔ ግራ ገብቶኛል። ሁሌ ጣጣ በቃ ሰርክል ውስጥ እኮ ሆነን እኮ ግሩቤል የችግር ሰርክል ውስጥ እኮ ገባን እኮ እንዴ። መውጣት አቃተን። ከዛ እኮ አሁን እኔ አክብሬ እሄዳለሁ ነው ያልኩት። እንግዲህ ደስታችሁን አስቡ። እንዴ ቸኩዬ እንደመጣሁ ታውቃለህ አይደል? እና ታዲያ አክብሬ እሄዳለሁ። የዛኑ እንዴ ገና ጥርሴን ፈገግ ብዬ እንትን ከማለቴ አስበው። የሰው ልጅ ግን እንዴት ነው ያልኩት? ገና ፈገግ ከማለቴ እንደዚህ አይነት ነገር እንግዲህ አስበው። ነገ ልሄድ የነበርኩት ልጅ ይኸው አለው። እንዴት እንደዚህ ሲሆን እያየሁ እንዴት ሄዳለሁ? በቃ ምን ማድረግ እንደምችል ግራ ገባኝ። ይደክማል፣ እረዳለሁ፣ ይደክማል። እኔም ደከመኝ እኮ ነው። ሁላችንም ነው የደከመኝ።
አሁን ራስህን አረጋጋ። ወደ መፍትሄ ነው ገብቶሃል? ጊዜ መስጠት የለብንም ኪራ። ጊዜ በምን አይነት መልኩ ነው? በምን አይነት መልኩ እናሳልፈው? ኪራ ይኸውልህ እኔ በእናትህ ነው መወሰን ያለብን ወንድሜ፣ መወሰን ያለብን አሁን ገባ አይደል? ምን አድርገን ነው ይሄንን ነገር የምናስቀረው? ይኸውልህ ወደ ኋላ ማለት የለብንም አሁን ገብቶሃል? ይኸውልህ ትንሽ ደቂቃ ወደ ኋላ በቀረን ቁጥር እሷ ትልቅ ነገር እያደረገች ነው የምትመጣው። ገብቶሃል? ልናጣቸው እንችላለን። አጣናቸው እንጂ አጣነው እኮ ነው። ምን አጣነው ነው? ቶሎ ጸበል መውሰድ አለብን ኪራ። እንዴ አሁን ስሩ ተወጥፋለች። እኔ ቤት ብንሄድ አሁን ትወተፍ በቃ የፈለገ ነገር ይሁን ነው የምልህ እኮ ኪራ። የፈለገ ነገር ይሁን ነው የምልህ። ፈልቅቀን እናወጣታለን። እሷን ያቀተን እውነት ተዳከምን ነው እንዴ? የእቴን ህይወት ለማቃናት ብዬ እኮ ደከመኝ ነው በቃ። በዛ መሀል እኮ እኔ እቺ መሀላቸው ያለው ሰይጣን አይደለም በቃ ሊበትናቸው እየሞከረ ነው ያለው። ይኸው እኔ በእናትህ በጣም አስጠልቶኛል። ልጅቷን ማየት ራሱ በጣም አስጠልቶኛል። በቃ እቺ በጣም ሰይጣን ነች እንጂ መርዝ ነች እንጂ እባብ ታውቃለህ? እባብ ይገልጻታል እንዴ እሷ ኪራ? ይኸውልህ አሁን ልንገርህ፣ ወደ መፍትሄ ነው ወሬ ብቻ ምንም አይሰራም ወንድሜ። ያ ሞራልን አምጣው። ገብቶሃል አይደል? ስንቱን አርገብገበ የለ እንዴ? ስንቱን አነሳታለሁ አይደል እንዴ? ያን ሞራልን አምጣ። ተጣላ እያልኩ እኮ አይደለም፣ ወደ መፍትሄ ገብቶሃል አይደል ኪራ? ይኸውልህ ሰማኝ። አሁን ቤት እንሄዳለን፣ ነገሮችን እናስተካክል፣ እናወራውለን። እምቢ የሚል እኮ ማውራትም አያስፈልግም ኪራ። በቃ አንተ እሷን ትይዝልኛለህ። እኔ ሰበብ ነው የምትሆንብኝ። እሷ ሰይጣን ነች በጣም። እሷን ትይዝልኛለህ። አንድ ወሬ አላወራም ኪራ። እሱን እኔ አንጠልጥየውም ቢሆን ይዤ እወጣለሁ ነው። ይሄን ነው በቃ ውሳኔው ይሄ ነው ኪራ። በቃ ነገርኩ። ነገሮችን በሌላ መንገድ በምንም ልናስተካክላቸው አንችልም። በቃ ይሄ መለማመጥ ወሬ ማውራት ምንም አይፈይድም። በቃ እኔ እስከዛሬ ራሱ ታግሼ አውርቻለሁ። ለእህቴ ስም ነገሮችን ለማስተካከል ሞክሬያለሁ፣ ግን አልተስተካከለም ነው። አይተናል፣ ብዙ ነገር አይተናል። ያቺኛው ላይ አይተናል። ገብቶሃል? ብዙ ነገሮችን እኮ አይተናል። ትዕግስት ራሱ የሚገባት ሰው አይደለችም። መርዝ ነች እቺ መርዝ። የምን ትዕግስት ነው ወንድሜ? ወሬ ምንም አያስፈልግም፣ መደጋገም አያስፈልግም። ያለውን ነገር እናስተካክል በቃ። ሄደን ያለውን ነገር እናስተካክለን፣ ጸበል እንወስደዋለን። ጨረስን። እሺ ገብቶሃል አይደል? ሄደን ጸበል እንወስደዋለን። ወሬ ማውራት አያስፈልግም ከሆነ በኋላ ነው ምን በቃ። እኔ ምንም ነገር አላወራውም ነው ማድረግ ካለብኝ። እሺ አሁን እኔ እናንተ እንወስድ። ገብቶሃል? ማንንም ሰው እንዳታወራ። ኧረ እኔ ከማንም ጋር ልገናኝ ጀመር። ሄደን ምን እናድርግ? በቃ ሄጄ ከዛች ሰይጣን በሆነ ነገር ወይ ጸበል ትረጭልኛለህ። እሷ በቃ እዛው ትንፈራፈር። እባክህ እሷ በጸበል እንደዚህ አይነት ሰው በጸበል ይንፈራፈራል ብለህ ነው ያለባት። የጋኔል ማዕት ራሱ እሷ ላይ ብዙ ነው። አቆጥራ ጨርሰውም እኮ እና እሷን የሆነ ነገር ታደርግልኛለህ። ሌላ ኃይል እንጠቀም። እሱንም ቢያንስ እሱን ደውለታለሁ። ፖሊስ ጋር ያገናኘኛል። ፖሊስማ ጸበል ይወስዳል እንዴ? ተወውና እሱን እንዲያስሩልኝ አደርጋለሁ። ቢያንስ ያልተፋቱ ባለትዳሮች ጋር ነው አያስሩልህም። ይኸውልህ የመንፈስ አሰራር ይኸውልህ ምንም ማስረጃ የለም። ገብቶሃል? አሹ ያቀረበውን ማስረጃ እስር ቤት ላይ ከስር ይችላል። ባለትዳር ቤት እኮ ነው የገባችው። እሱስ የፈለገ ባለትዳር ቤት ይኸውልህ። ወይኔ እንደዚህ ቀላል አለ። ከዚህ በፊት እኮ የቲጂንም ፕሮሰስ እኮ እንዴ በፖሊስ እኮ ተይዞ ነበር። ግን ይኸውልህ ዝም ብሎ ይኸውልህ የመናፍስት አሰራር እንደዚህ አጋልጦ እስር ቤት ድረስ የሚያስገባ አይደለም። ተረዳኝ አይደል? ስለዚህ እኛንን መፍትሄው እጃችን ላይ ነው። ወደ ኋላ ካለን እንበላለን። በቃ እናጣቸዋለን። ታዲያ አሁን ይዤ እንሄዳለን። ታዲያ ምንድነው አሁን በምን መልኩ እናውጣው ነው? አሁን እኔ ማለት እሷ መኖር የለበትማ። ይኸውልህ እሷ ሂድ አትሂድ ካለችው አይደም እኮ ለዛ ነው እኮ የምልህ። እሷን የሆነ ነገር መጀመሪያ ማድረግ አለብን ቅድሚያ። ከዛ በኋላ ነው እሱን የፈለገ ነገር ማድረግ የምንችለው እንጂ እንደዚህ አይሆንም። እንዲህ ዝም ብሎ አንዛለቃትም። እንደዚህ አንዛለቅም ከሷ ጋር። ስለዚህ እኔ እናንተ እንቋቋመዋለን ነው። ምን ይዘን ለመውጣት እንችላለን? ምንም ማድረግ አንችልም። እንችላለን፣ እርግጠኛ ነን። ግድ ነው። ሰው እንጨምር ነው ማለት ገብቷል። አሟጥጬም ቢሆን ይዤ እወጣለሁ። ሰዎች እንጨምር ነው ማለት በቃ አያስፈልግም ነው። ሌላ ሰው እንደውም ጭማሪ ፖሊስ ከመጣ ይምጣ፣ ካልሆነ ደግሞ ራሴ ይዤ እወጣለሁ። አንተ እሷን ብቻ በሆነ ነገር ያዝልኝ፣ በወሬም ቢሆን በዘዴ በሲስተም ያዝልኝ። በቃ እሷን እኔ እሱን እንደምንም ብዬ አግባብቼም በጸባይም ቢሆን ልጆችንም ላሳይ ብዬ ይዤ እወጣለሁ። በቃ እንደሚሆነው አድርጌ ይዤ እወጣለሁ። ገባ? እስኪ ቢያንስ በልጆቹ ደካማ ጎኑ ቢያንስ ድክመት ካለው በእነሱ የሚስተካከል ከሆነ እናስተካክለው። በሲስተም አድርገን ብቻ ይዞ መውጣት ነው አላማችን። ይዤ ወጥቼ ጸበል ይዤ እገባለሁ። በቃ ከዛ በኋላ ወደ ራሱ ሲመለስ እስቲ ምን እንደሚል እናያለን ነው ኪራ። ዛሬ ካላደረግነው ልጁን እናጠዋለን ነው የምልህ። ገብቶሃል? ዛሬ ብናስገባው ራሱ ይኸውልህ
ነገሮች እኮ ባይመለሱ እንኳን ወደ ራሱ ትንሽ ቀልቡ ነው እንትን ያውቃል። ገብቷል? ተረዳኝ አይደል? ገባኝ እሱ። እሺ አሁን ይኸውልህ ወሬውን እንተውና ወደ እነሱ ጋር ነው የምናደርገው ነገሮችን እናስተካክል ወንድሜ። እሺ እኔ ይኸውልህ ነው በቃ እሷን በሲስተም በየሆነ ነገር ያዝልኝ ብቻ። ሌላው ነገር ለኔ ተው በቃ ተው። እሱን አስተካክለን እሱን እኔ እንደምንም ብዬ እሱ